ራሽ ማሪ ካካይን በኩባያ በቆልል ማን አባቱ ያየኛል? ውዴ አንቺ የሚያስደስትሽን ነገር አድርጊ። ሶሻል ሚዲያ ላወቀበት እኔ አሁን ስላወቅኩበት ነው የተጠቀምኩበት። ለምን መሰለሽ? ይኸውልሽ ምንም ብትይ ሀበሻ እግሬ ተንጠለጠለ ብሎ ብታዚው እግሬን ተንጠለጠለ ነው የሚለው። ጥሩ ብትናገሪ፣ መልካም ብትሰሪ፣ ብትሞቺ ስተት ብትሰሪ ይወግርሻል። ስለዛ ውዴ እኔ አሁን ነፃውኝ ነው። አየሽ ከጌመሮች የምለየው ለምንድን ነው? አራም ካልኩ አራም ነው የምልሽ። ምንም አይመስለኝም። ተቀረጽኩ አልተቀረጽኩ ወይኔ እቺ ኮመንት ላይ ይመጣል የሚስቅ ይስቃል፣ ግማሹ ወይኔ እቺ ባለጌ ክፍታፍ ይላል። በቃ አንፎሎ የሚያደርግሽ ያደርግሻል። ህይወት ይቀጥላል። ነገ ትመጫለሽ፣ ትቀጥያለሽ። አለቀ። እመቤቴ ከካሜራ ጀርባ እኔ አሁን ካካይን ብዬ ነው የምለው። ከካሜራ ጀርባ እኮ ስንት ኃጢአት የሚሰሩ ሰዎች አሉ። እኔ በአፌ ነው የተናገርኩት። እሺ ውዶቼ ነፃ ሁኑ፣ ላይ ካትጨናነቁ። እሺ አራኔ የሐረር ልጅ አይደለም ግን ባለጌ ነሽ ውዴ። ግን አልሰርቅም፣ ባለጌ ነኝ። ግን የሰው ባል እየቀማው አልሸረሙጥም በየጊዜው። ግን ባለጌ ነኝ። እናቶችን መቀነት አልቀማም። ግን ባለጌ ነኝ። ህፃናት አላስገድልም። ግን ባለጌ ነኝ። ሰው አልገልም። ግን ባለጌ ነኝ። የሰው ገንዘብ አልቀማም። ቴንኪዩ። ብልግና እሱ ነው ውዴ። ብልግና በአፌ ውሻ ዲቃላ ቦርኮ ትላም ስላልኩሽ አይደለም። ብልግና ሆኖ መገኘት ነው መባለግ። እዚህ ጋር ነርቬን ልትነኪው ስትመጪ ዋጋሽን እሰጥሻለሁ። ነርቬን ልትነኪው ከመጣሽ። ከዛ በተረፈ ግን ምንም አባሽ አታመጭ። አርሱ ምን ሆነሽ ነው ገስት ላይ ላክሽው? በደህና ነው ፍቅር? አንቺ አንዴ ብሎክ ላርግሽ ውዴ። ከምን የመወታችኋትኝ? ይሻው ምን አባታችሁ ለምን ትመውታት አላችሁ? እኔ አልቦልካትም። በቤቴ መጣ በሬዲዮ ጣቢያ የምታዳምጥ ሴትዮ በቤቴ መጣ ውጪ ዘጊ ምናምን። እህቴ እኔ ቤት እኮ ነው ያለሽው። አለቅላቂ የት እንዳላችሁ እንኳን ማታውቁ ደንቆሮች። እኔ ደግሞ የሚገርሙኝ ማለት ነው ኮመንት ላይ መጥተው ውዶቼ፣ ኧረ እንደ ወሬ ያመጣል። ይሄን አውርቼ ልውጣ። ኮመንት ላይ ያሉ ሰዎች ይመጡና ጌም እየተጫወታችሁ ማለት ነው። አሁን ለምሳሌ ልሸነፍ እሰይ ይላሉ ውዶች። አትሊስት እኛ ይዘን እኮ ነው። መቼ ነው ከድንቁርና ማማ የምትወጡት? ጌመሮች እንዳለቀው አለ ቢሸነፉ ቅጣት እኮ ነው። ትቀጫልሽ፣ ይረሳል እኮ። ግን ገንዘብሽን ይዘሻል። መቼ ነው ከአይምሮ ማህይምነት የምትወጡት? ማርያም ነው። እኔ ንሳ ያላችሁ ለጊዜው ላለመቀጣት ምናምን ልናደድ እችላለሁ። ከዛ በኋላ በቃ አለቀ እኮ። ገንዘቤን ይዣለሁ እኮ። ለምን አይገባችሁም ጭንቅላታችሁ? እኔ እኮ በግልጽ ነው የምነግራችሁ። እሰይ ብትሉ ደግ ብትሉ ያ ሰው ገንዘቡን ይዟል። ኢቭን አሁን ጌመሮች የቀጠሮ ጌም ይጫወታሉ አይደል? ሲሸነፉ ያው ማንም ሽንፈት አይወድም፣ ይናደዳሉ አይደል? ከዛ እናንተ ወይኔ እንትና ተሸነፈ ያ ሰው ግን ገንዘቡን ይዟል። 50 ዶላር ይሁን 500 ዶላር ይሁን ይዞ ወጥቷል። አለቀ። ሱሱ ምን ሆነች? አሳዘነችኝ። ወጀም ቴንኪው ማሪ። ስሙኝ ሱሱማ ገብርኤልን አሳዘነችኝ በጣም ማርያምን ጋይስ። አሁን አንተ ዲነኝ አንተን ለማሰልጠን ራሱ ስንት ደብተር እንደምጨርስ ውጣ። በብሎክ ባሰለጥንሻ በጣም ጋይስ አላሳዘነቻችሁም? ብሎክ አረኩት ተውት። ምን ሆነች ልጇ በጣም ነው ያሳዘነችኝ ገብርኤልን። በቃ እኔ ሰው ግን በራሱ እናንተ እንትና እውነት ነው እንዴ? አሁን ምን ገባሽ? ቆይቻለሁኝ። ኧረ ቅድም እያየሁሽ ነበረ። የውሻሽ በዚህ እያከበርሽ እኔ እኮ ሳቄ ነው የሚያስቀኝ። የዛሬው ደግሞ ከሳሽ እኮ። ኧረ ወፍሬያለሁ ውዴ። እንውጣ ቻው በሉኝ። ወይ ሱሱ እንደ አባልየው ጋር ነው ልጁ፣ አባትየው ጋር ነው። እዛው ቤሩት ነው ያለው መሰለኝ። እናትየዋ ሄደች። ስንት ነገር እንዳጣይ ተመልከቱ። ኢድሪስ ዲፖርት ተደረገ የሚባለው እውነት ነው? ኧረ ግን እርስ በርስ አትጠቋቆሙ።
አይ ዶንት ኖ እኔ አበሻ እኔስ ምን አባታችሁ ታመጣላችሁ? እኔንማ ብታገኙኝ ስጋዬን አንጠልጥላችሁ ነበር። እግዚአብሔር አምላክ ምርጥ አባት ሰጠኝ እንጂ ምናቸውን የማያማቸው ምን አውቄ። ቤታ ዳቦ አምሮኛል። እናት አልደፋችም ዛሬ ውዴ። ራበክ? ይቅርታ ማዘር አልደፉም እንዴ ቤት? ቤታዬ ዳቦ ራበኛል። የኔ አባት ማዘር አልደፋችም ዳቦ? እኛም ቤት አልተደፋም። ይሄ ቴንኪዩ። ቆይ ነገ ጸጉሬን ቀይረዋለሁ። እኔ እኮ ጸጉር 3 ቀን በተከታታይ ማድረግ ያስጠላኛል፣ በተለይ ከለር ያለው ነገር ሲሆን። ቆይ ሌላ እንደዚህ አይነት ሆኖ ግን ጠቆር ያለ አለኝ። ቆይ አደርጋለሁ አለኝ እሱ። እንዲህ ሆኖ ግን ጠቆር ያለ ጸጉር አለኝ። ቆይ አደርጋለሁ። እጅሽ አመዳባሽ ነው። የኔ ማር እንደዛ አትበሉ። ይሄ ያምርብኛል። ኖ ይሄማ በአሁን ጭብረራ አለ። ሌላ አለ ጋይስ፣ ማርያምን ነገ አድርጌው እመጣለሁ። ከወደዳችሁ ትነግሩኛላችሁ። እንደዚህ ሆኖ ግን ጥቁር ትንሽ ጠቆር ነገር ይላል፣ የሆነ ጠቆር ይላልሽ። በቃኝ 3 ቀን አረጉ። ያን ጸጉር 1 ቀን አድርጌው እኔ በነገራችን ላይ ማለት ነው ሂማን ሄር ድሮ ነው የጀመርኩት ማድረግ። እግዚአብሔርን እዚህ ቲክቶክ ላይ አሁን ጌመር በሉ ማን በሉ እኔን የሚፎካከረኝ የለም። የድሮ ቪዲዮዋቸው ሁሉም ሰው እስኪያወጡና ያሳዩ። ቀይ ብትሉ ነጭ ብትሉ ምን ብትሉ ቢጫ የከለር አይነት ድሮ ነው ያደረኩት። ደስ ይለኛል። በቃ ይሄ ጸጉር ላይ ማድረግ ጸጉሬ ረጅም ነው ግን እስቲ ደስ ይለኛል እንደዚህ ማድረግ። ቴክስት እየገባልኝ እንደዚህ ማድረግ እና አሁን ከዚህ ጠቆር ያለ አለ። አሁን ያንን 1 ቀን ጃኒን ቀንታሽ ለበሽ ያሉኝ አጭሩ ጸጉር የት እንደደረሰ አላቅ። 1 ቀን ለበስኩት የት እንደደረሰ አላቅ። አልፈልግም። በራሴ ጸጉር አልመጣም። እኮ ሁለታችን አሁን የጻፍሽልኝ ሰው ሁለታችን ነን። ታውቃላችሁ እኔና ጃኒ ጌም ልናዘጋጅ ነው የውሻችንን። አጭሩ ያምር ማርያምን አሁን እንደየሰው አይነት ነው። ግማሹ ያምራል ይላል፣ ግማሹ አያምርም ይላል። እንደ ሰው አይን እንደየሰው አይን ነው። አንዳንድ ሰው ያምራል። አይ ዶንት ኖ ያዘኝ እዚህ ጋር እንደየሰው አይን ነው። ሽበት የነበረው ያምራል አይደል? ፊንገር አሳቀች ማለት ነው። ዛሬ ደግሞ ሰርጀሪ ምንድነው ጸጉሯ ላይ አርጋ የመጣቻለ። ወይኔ እናት እኔ ዩኒክ ነኝ ከሰው አንድ አይነት። ሁሉንም ጥቁራውን በአይነት አድርጌያለሁ። በረጅም በአጭር በፍሪዝ በስትሬት ባላረኩት የለም። ጥቁር ጸጉር ሰው የተለያየ ለየት ያለ ነገር ማድረግ ነው። ሁሌ አንድ አይነት ነገር ይደብራል። ግን ፍለፊቱ ጸጉሬ ሻሸ ምልጥ ብያለሁ። ፍለፊቱ ጸጉሬ እመቤቴ ወንድ ነው የምመስለው። ጸጉሬን ይዞኛል። ጸጉሬ እኮ እዚህ ውስጥ ነው ያለው። እዩት እስኪ ማርያምን። የራሴ ጸጉር እኮ ዝም ብዬ እኮ ነው እመቤቴ። ወይ አርሱዬ ፍቅሬ ይሄ ራሴ ጸጉር ነው ጋይስ። ገብርኤልን ለምን ግን መላጣ ነኝ። ሞዴት ላድርገው ግን መላጣ ነኝ ውዶች፣ መላጣ ነኝ። ባል አለሽ ወይ ውዴ? እየፈለግኩ ነው። እስኪ አፋልግኝ። ባል የለኝም ማሬ። ቢኖረኝ ደስ ይለኛል። ባል የለኝም። ስሙኝ፣ ቀጣይ ሌላ አረጋለሁ። ግሪን ከለር አረጋለሁ። አረንጓዴ አረጋለሁ። አረንጓዴ ማያምርብኝም። አረንጓዴ ግን እሞክራለሁ። ባለፈው ፐርፕል አርጊያለሁ። ወይነ ጠጅ ምን? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በነገራችን ላይ ይህን ጸጉር ከምናምን ከከልዬ ስም አልጠቅስም። ከከልዬ ቀንጠሽ ካላችሁ አንደኛ አይመሳሰልም። ብላውንድ ነው የአንዳንዶቹ። ቀንጠሽ የተባሉ ሰው ጸጉራቸው ከለር ይለያያል። እሺ ይሄ ከለር አይሲ ምናምን የሚሉት ነው። ቆይ አንብቤ እነግራችኋለሁ። አይሲ ምናምን የሚሉት አይሲ ክሪሚ ምናምን ፒንክ ምናምን የሚሉት ነገር ነው። ሌሎቹ ደግሞ ቀንጠሽባቸው የተባልኩትኝ ሰዎች በኢየሱስ ስም እኔ ራሱ በእነሱ መቅናቴ ላሳያችሁ ውዶች። ይህን ጸጉር ድሮ አድርጌው ላሳያችሁ። አንዳንዴ እኮ ልክ ማሳየት ጥሩ ነው ውዶች። ክርስቶስን
እኔ እኮ የተቸገርኩትኝ የድሮ ቪዲዮዎችን ድሮ እኮ ስላልፈመስኩኝ በደንብ አታቁኝም። ከአንዳንድ ጥንባታም ጋር ቤታ ቀንታ ነው ማለት ጀመራችሁ ከሆነ ሰው እያነጻጸራችሁ። ኧረ በስመ አብ ይቅር ይበላችሁ። ሲጀመር አንድ አይነት ጸጉር አይደለም፣ ነጭና ብላውንድ ላይክ ቢጫ እንትን ከለር ላይ ዩሺ ውዶቼ። እኔ ይህንን ጸጉር ስለብስ ሁሉም በፒንሳና በሹካ በእሳት እየተኮሰ ነበር። በዚህ ሰዓት እኔ ይህንን በለበስኩ ሰዓት የድሮ ቪዲዮ ላይ ላሳያችሁ። ነጭ ጸጉር መልበስ ይታያችኋል። ነጭ ይሄ እናንተ በፒንሳና በሽቦ ነበር እንዲህ ጸጉራችሁን በእሳት በቡታ ጋዝ እሳት እያቃጠላችሁ ስጠቀልሉ የነበረው። እኔ ከማንም አልቀናም። ይታያችኋል። 2020 ላይ ነው ይሄን ጸጉር ነጭ ያደረኩትኝ። ኦኬ 2020 ላይ ነው ይሄንን ጸጉር ያደረኩት። እናንተ በፒንሳ ጸጉራችሁን ስቆነጥጡ ማሳየት ደጉ አለ። ከፈለጋችሁ ይሄንንም ጸጉር በቢጫ ያላችሁት ድሮ ነው ያደረኩትኝ እኔ 2020 ላይ። ከኔ ጋር የጸጉር ከለራ ማናችሁም አትወዳደሩም። ልንገራችሁ ከድሮ ነው እኔ የጨረስኩትኝ። ጉራ ይሆንብኛል ብዬ ነው እመቤቴን። ይሄ አለኝ ማለት ምን ከካም ናቸው። እንደዚህ ኦሬንጅ ራሱ እናንተ ከማንም በፊት ነው ያደረኩትኝ። ለዛም በራሴ ጸጉር 2020 ላይ በከለር ከፈለጋችሁ በየከለሩ አለኝ ጸጉር ለካካ። ቴንክ ዩ ቬሪ ማች። ስትፈልጉ በቁጥር ጥሩሉ አባታቸው ይላሉ። የሆነ ሰው እኮ ነው ከሆነ ሰው ጋር ቀንታ ነው ያደረገችው አሉ ሲሉኝ ነው እኮ ጨገራ ሙላ። እነሱ ያኔ ወይኔ አምላኬ የነሱ ያኔ ድሮ ፎቶአቸውን እኮ አይተናል፣ የፌስቡካቸውን ምን እንደሚመሳስሉ አካካ። ማርያምን ጋይስ አንዳንዴ ይገርመኛል። ሁሉም ቀንታ ነው ማለት አይከብዳችሁም? ለዛውም እውነታውን እያወቃችሁ። እኔ እግዚአብሔርን ተመልከቱ 2019 አነባለሁ 2019 ይታያችኋል። 2019 ላይ ማለት ነው የአገር ዊግ ነበረ። እግዚአብሔር መቼስ የማይለውጠው ነገር የለም። እችን ህድ የለበስኩ ቀን እንዲሁ ቀን ሙሉ ሰው ሳስቀይም ነው ሙሉ። እችን ዋን ደግሞ ከለበስኩኝ ማለት ነው ሳለቅስ በከለር ይሄን ከለበስኩ የሰው ባርስካ ብሉ በከለር ግሪን ሬድ ላይክ የከለር አይነት ነበረኝ። ይሄውን አረንጓዴ ነው። ምስኪን ነው ሆኖ ማለት ነው። በዊግ ከኔ ጋር እንዳትፎካከሩ። በፀጉር ራሱ ስቲል ይበልጣችኋለሁ እናንተ በዊግ ናችሁ። እግዚአብሔር ግን ከዚህ ገላ እሺ ተመስገን። በከለር አይነት ነው ዊግ ያለኝ በከለር አይነት። የድሮ ማንነቴ ይመሰክራል። የድሮ ማንነቴ ካስፈለገ ይፖሰታል ከና ዓመተ ምህረቱ ከነቀኑ ማለት ነው። 2019 ላይ ነው እኔ እንዲህ ስናገር የነበረው። እናንተ በዊግ እኔ በፀጉሬ እንወዳደር እስኪ። እናንተ በዊግ ሆናችሁ እኔ ፀጉሬን ብቻ በቁመቱ እንወዳደር። ማርያም እኔ በፀጉሬ ልውጣ እናንተ በዊግ ነው። ለካካ ደሞ ከንተና ቀንታን ይላል እንዴ ደሞ ከሷን ሰው ይቀናል። በኢየሱስ ክርስቶስ ስም አልጠቅስም ጋይስ የጻፉት ስም አልጠቅስም ግን የሆነ ሰው ጽፈው ፌስቡክ ላይ እኮ አየን እኮ እንዴ እስማሙ ለመንፈስ ቅዱስ ስም አልጠቀስኩም። አቤት ያለ መምጣት ይችላል። እኔ ማርያምን ነው የምላችሁ። ሜካፕ፣ ልብስ፣ ፀጉር ድሮ እናንተ አሁን እኔ ፖለቲካ ላይ እዚህ ቲክቶክ ላይ መጥቼ ነው ሁሉን ነገር ርግፍ አድርጌ በማቆሜ እንጂ በድሮ ፎቶአችን ሁላችንም እንውጣ ማሳየት ይቻላል። እመቤቴን ከካም ደግሞ ከሷ ጋር እኔን ማገናኘታቸው ከሷ ጋር አገናኘኝ። ኢየሱስ እንዴት እንደጠላዋት እኔ አምላኬ ማናት እያላችሁ ነው ቦዳችሁ። አሁን ይሄ ራሱ የዛሬ ዓመት ፎቶዬ ነው። ነጭ ፀጉር አርጌ ማለት ነው። ይሄ የዛሬ ዓመት ፎቶዬ ነው። እንደዚህ ነጭ ፀጉር አርጌ ካሞች ንገሩኝ ባይ ደግሞ ጋይስ አንዷን ስሟን አልጠቅስላችሁም። ለምን አሁን ነገር ይመጣል። አንዲቷ ላይ ከሷ ቀንታ ነው ያረገችው። ኤክስኪውዝ ሚ እበት ኧረ እኔ ስሟን አልጠራም። ስሟን ቄስ ይጥራው። ቴንኪዩ። ኧረ መንሻሽ በሚያስሩበት ሰዓት በሹካ እግዚአብሔርን ጋይስ ከድሮ ጀምሮ ከሆነ እንፎካከር።
ምንም ችግር የለውም። እስኪ እነሱ ያምጡ። እኔ በፈለጋችሁት ከለር ፀጉር አመጣለሁ። እመቤቴን ኤአይ ሰርተሽ አይደለም ከኢንስታግራም ጀምሮ ያለኝን ከ2017 16 ጀምሮ ከፌስቡክ አመጣልሃለሁ። ጌታን በልክ ነው ማሳያችሁ። ኧረ አንድ ቦርኮ ናት ባካችሁ፣ ስሟን አትጥሩኝ። ቤስት ያዋት በቢላ እንደጉስ ደግሞ ከሷ ማወዳደራቸው እንደው ከሌላ ሰው ቢያወዳድሩኝ። ሰው ወዳችሁ ጥልት የምታረጉት ሰው የለም በአንዴው። አቤል እየጠራኝ ነው። ቆሽ መጣው። የሆነ ሰው ወዳችሁ ጥልት የምታረጉት የለም። አጋጥሟችሁ ያውቃል? ጋይስ? የሆነ ወዳችሁት ማለት ነው ሰው መስሏችሁ የሆነ ሳል አክቱ የምትሉት እግዚአብሔርን እኔ እንደዛ ነው የሆነብኝ። በቀን ዛክቱ በኢየሱስ ስም